ክፍልፋዮችን ማብዛትና ማካፈል። አሁን እንግዲህ ትንሽ ጠጠር ወዳለ ሐሳብ እየገባን ይመስለኛል። ምክንያቱም ማባዛትና ማካፈል እንትን አይልም፣ ቁጥሩን ማባዛትና ማካፈል ምንም አይከብድም። ግን እዛው ኮንሰፕቱን ይሄ በተለይ በሞዴል ማሳየቱ ላይ በደንብ ትኩረት ማድረግ መቻል አለባችሁ። እሺ በሞዴል ማሳየት ምናምን ላይ በቃ ጭንቅላታችሁ ውስጥ እንዲቀረጽ ነው የሚፈለገውና ያ ነው። እስቲ ይሄንን በትግበራ እንጀምር። ማሟሟቂያ ነው አይደለ? ትግበራ ማለት እስቲ ውስጥ ከመግባታችሁ በፊት ምን ታውቃላችሁ፣ ምን ያህል ታውቃላችሁ ለማለት ነው። ቼክ እናድርጋ ራሳችንን። ቀጥሎ የተሰጡትን አብዛ ይላል። ይሄ 15 ነው። እሺ ጥሩ። ይሄ ደግሞ እዚህ ጋር አንድ አለች፣ አንድ የጋራ አካፋይ ነች። ማባዛት ማለት ለዓለም በለዓል ታሃትን በታሃት ማብዛት ነው። ስለዚህ ይሄ 4 ነው፣ ይሄ 2 ነው። ከዛ ደግሞ መጨረሻ ላይ ማቃለል አለብኝ። ይሄን ለሁለት ሳካፍል 2 ነው የሚሆነው ማለት ነው መልሱ። ኦኬ ስለዚህ 2 ነው የሚሆነው። ወይም ደግሞ ይሄን በ2 አንድ ይሄን በ2 2። ስለዚህ ስንት ነው የሚሆነው? 2 ነው የሚሆነው ማለት ነው። የትኛው ይሻላችሁ? ይሄኛውንም እንደዛው ለዓለም በለዓል ታሃትን በታሃት። ይሄ ስንት ሆነ? 3። ይሄ ስንት ሆነ? 8። 3 8ኛ። ምንም አንድ ለማ። እሺ እዚህ ጋር ምንድነው የሚለው? የ5 ሲባዛ 2 እና የ2 ሲባዛ ልዩነት ምንድነው? ምንም የለውም። ምክንያቱም ማባዛት የቦታ ቀይር ጸባይ ስላለው። የቦታ ቀይር ስንል ለምሳሌ 2 ሲደመር 3 እና 3 ሲደመር 2 ምንም የቦታ ቀይር ለውጥ ምንም ችግር የለውም መልሱ ላይ። ስለዚህ መደመር የቦታ ቀይር ባህሪ ያለው ማለት ነው። መቀነስ 3 ሲቀነስ 2 እኩል ይሆናል 2 ሲቀነስ 3 አይሆንም። ስለዚህ መቀነስ የቦታ ቀይር ጸባይ የለውም ማለት ነው። ማባዛት 3 ሲባዛ 2 እኩል ይሆናል 2 ሲባዛ 3 ምንም ችግር የለውም። ይሄም 6 ያም 6። እሺ ማካፈልስ 4 ሲካፈል ለ2 እኩል ይሆናል 2 ሲካፈል ለ4 አይሆንም። ምክንያቱም 4 ሲካፈል ለ2 4 ለ2 2 ነው መልሱ። 2 ለ4 ደግሞ 0.5 ነው። ስለዚህ አይሆንም ማለት ነው። ስለዚህ መቀነስና ማካፈል የቦታ ቀይር ጸባይ የላቸውም። መደመርና ማባዛት ግን የቦታ ቀይር ጸባይ አላቸው ማለት ምንም ችግር የለውም። ይሄ ስለዚህ ምንም ችግር የለውም፣ ልዩነት የለውም ብለን እንመልሳለን እዚህ ጋር ማለት ነው። ምሳሌ ይላል እዚህ ጋር። ይሄ ማለት ምን ማለት ነው? 2 ሲባዛ 1/3 ማለት 1/3 ራሱን ስንት ጊዜ ያበዛ ማለት ነው? 2 ጊዜ። ይሄ ማለት 1/3 ሲደመር 1/3 ማለት ነው። አሁን 1/3 ስንት ጊዜ ነው የተደመረው? 2 ጊዜ። ይሄን ለማቃለል እንደዛ ለምሳሌ 100 ሲባዛ እኮ 1/3 ማለት በመደመር አስቀምጡ ብትባሉ 1/3 ሲደመር 1/3 ሲደመር 1/3 ሲደመር በጣም አሰልቺ ነው የሚሆነው። ማባዛት ግን ያንን ነገር ያቀልላችኋል ማለት ነው። ይሄንን ነው የሚመስለው። አሁን እዚህ ጋር ምንድነው የሚያሳየው መሰላችሁ? ይሄ የቁጥር መስመር ነው። ይሄ የቁጥር መስመር ነው። አሁን በቁጥር መስመር ላይ እኛ የምናውቀው ምድብ ማለት ከአንድ ቁጥር ወደ ሌላ ቁጥር ስንዘል ያለው ነገር ነው አይደል? ምድብ የሚባለው ለምሳሌ ይሄ አንድ ምድብ ነው የሚባለው። ምድቡ 1 ዩኒት ነው አይደል? ይሄ ምድብ 1 ነው በቃ። ከዛ ከዚህ ተነስተው ወደዛም ስንሄድ እላው ላይ 1 ነው የምንደምረው። ከዛ 2 ይሆናል። አሁንም እዚህ ጋር 3 ቢኖርና አንድ ምድብ ነው የምንሄደው ስንት ይሆናል? እዚህ ጋር እዚህኛው የመነሻችን ላይ 1 ስንደምር 3 ይሆናል። ስለዚህ እያንዳንዱ ምድብ በፊት የምናውቀው ምንድነው የሚሆነው ማለት ነው? 1 ነው ማለት ነው። ይሄ ምድብ 1 ነው፣ ይሄም 1 ነው። አሁን ደግሞ ወደ ክፍልፋይ ስንመጣ ማለት ነው። ወደ ክፍልፋይ ስንመጣ ምድብ 1 አይሆንም። 1 ብቻ አይደለም ማለት ነው። የተለያየ አለ ማለት ለምሳሌ በ1/3 ሊከፈል ይችላል። ይሄ ማለት 1/3 ማለት ያው በ0 እና በ1 መካከል ስለሚገኝ ለምን ካላችሁ 0.3 ስለሆነ ማለት 3 ይቀጥላል። 3 እያለ ለሚሄደው 0.3 ደግሞ በ0 እና በ1 መካከል ነው የሚገኘው። ለዛ ነው። ስለዚህ 1/3 ይሄንን እኩል 3 ቦታ ከ0 እስከ 1 ያለውን እኩል 3 ቦታ ከፈሉ አለን ማለት ነው። ከዛ የመጀመሪያው እቺኛው በፊት በሳጥን ነበር አይደል የምናውቀው እንደዚህ። ያው ለምሳሌ እንደዚህ ከፍለን እቺኛዋ አንዷ እጅ 1/3 ነች። ይሄኛውም 1/3 ነው። ይሄም 1/3 ነው። ሁለቱ ቢቀባ ምን እንላለን? 2 ሲባዛ በ1/3 ነው እንላለን። ከዛ 2/3 ነው። አሁን ደግሞ በምድብ ስናሳይ በቁጥር መስመር ላይ ስናሳይ ከ0 እስከ 1 ያለውን በስንት እንከፍላለን ማለት ነው? በ1/3 እየከፈልን እንመጣና እቺ የመጀመሪያዋ 1/3
ቀጥሎ ያለው 2/3ኛ ከዛ መጨረሻ ላይ ያለው ደግሞ ስንት 3/3ኛ 3/3ኛ ማለት እኮ አንድ ማለት ነው። ቀጥሎ እዚህ ጋር ደግሞ ብትመጡ እንዲህ ቢቀጥል ማለት ነው። እዚህ ጋር ደግሞ ብትመጡ አንድ ሙሉ 1/3ኛ አሁን ደግሞ እዚህ ጋር ብትመጡ አንድ ሙሉ 2/3ኛ ይሄ ማለት ምን ማለት መሰላችሁ? አሁን አንድ ሙሉ 1/3ኛ ማለት እዚህ ጋር እናበዛና እዚህ ጋር እንደምራለን። ይሄ ማለት አንድን በ3 3 ሲደመር አንድ ስንት ነው? አራት ሶስተኛ ይሆናል ማለት ነው። ይሄ ደግሞ እዚህ ጋር ማብዛት እዚህ ጋር መደመር 3 ሲባዛ በ1 3 ሲደመር 2 5 ይሄ ማለት 5/3ኛ ማለት ነው። አያችሁ አይደል? ይቀጥላል እንደዚህ እያለ ይሄ እንደዛው እያለ ይቀጥላል ማለት ነው። እንደዚህ እያለ ይቀጥላል። ስለዚህ እስቲ ይሄንንም ዝም ብለን እንቀጥልበት። ይሄ 4/3ኛ ነው። ይሄ ደግሞ 5/3ኛ ነው ብያችኋለሁ። እንዴት እንደመጣ አሳይቻችኋለሁ። እዚህ ጋር 3/3ኛ ሲሆን አንድ ነው። እዚህ ጋር ደግሞ አንድ ሙሉ 1/3ኛ ነው። ይሄ ድብልቅ ክፍልፋይ ይባላል። አንድ ሙሉና 1/3ኛ ምድብ ማለት ነው። ይሄ ማለት እዚህ ጋር እናበዛለን እዚህ ጋር እንደምራለን ማለት ነው። ይሄ 3 ሲባዛ በ1 3 ሲደመር 1 4 ከዛ 4/3ኛ ይመጣል። በደንብ ላሳያችሁ ብዬ ነው። ቀጥሎ ደግሞ እዚህ ጋር አሁን ሲሄድ ደግሞ አንድ ሙሉ 2/3ኛ እያለ ነው። አንድ ሞልቶ እያለ ነው። አንድ ከሞላ በኋላ 2/3ኛ ሄዷል እያለ ነው። አንድ የድፍን አልሆነም። አያችሁ ክፍልፋይ ነው። ለዛ ምን ይሆናል ማለት ነው? አንድ ሙሉ 2/3ኛ ማለት ደግሞ ይሄን እናበዛለን እዚህ ጋር እንደምራለን 3 ሲባዛ በ1 3 ሲደመር 2 5/3ኛ ክፍልፋዩን አንቀይርም። ታሃቱን ከታች ያለውን አንቀይርም። ሁሌም እንደዛ ነው የሚሆነው። ስለዚህ በዛ መንገድም መስራት ይቻላል። ስለዚህ ይሄ ያንን ነው የሚያሳየን። እሺ አሁን መደመር ማለትም እንደዛ ነው። ለምሳሌ 1/3ኛ ሲደመር 1/3ኛ ማለት 1/3ኛ ላይ ቆማችሁ 1/3ኛ ላይ መጨመር ማለት ነው። ከዛ የምታገኙት 2/3ኛ ይሆናል። ይሄው 1/3ኛ ሲደመር 1/3ኛ ማለት የጋራ 3 ትወስዳላችሁ። ከዛ 1 ሲደመር 1 ከዛ 2/3ኛ ይሆናል ማለት ነው። አያችኋ? ከአንድ ላይ 1/3ኛ ቀንሱ ከተባላችሁ ይሄው ከአንድ ላይ 1/3ኛ ቀንሱ ከተባላችሁ መነሻችሁ አንድ ይሆናል። አንድ ከአንድ ላይ አንድ ምድብ ስትቀንሱ ማንን አገኛችሁ? 2/3ኛ። እስቲ እንስራው። እዚህ ጋር የጋራ አንድ እንወስድና ይሄው እዚህ ጋር ከስራ አንድ እናደርጋለን። ከዛ የጋራ 3 እንወስድና 3 ሲካፈል 1 3 ሲቀነስ 2 3 ሲቀነስ 1 ይሄው አንድ እዚህ ጋር አንደኛ ሲቀነስ 1/3ኛ ስንት ነው የሚሆነው? ይሄ የጋራ 3 ሲቀነስ ስንት ነው የሚሆነው? አንድ ነው አይደል የሚሆነው? ስለዚህ 2/3ኛ ይሆናል ማለት ነው። ግራ እንዳያጋባችሁ ይሄ ሐሳብ ማለት መሰላችሁ። አሁን እዚህ ጋር የቁጥር መስመር ቢኖር አሁን እዚህ ጋር 0 1 2 3 4 ቢኖር በቁጥር መስመር ላይ አሁን 4 ሲቀነስ 1 ማለት ምን ማለት ነው? ከአራት ትነሱና አንድ ምድብ ወደ ኋላ ትሄዳላችሁ። ምክንያቱም ይሄ አንድ ምድብ ስለሆነ ወደ ኋላ ስትሄዱ የምታገኙ 3ን ይሆናል ለማለት ነው። በምታውቁት ልስራላችሁ ብዬ ነው። ሌላ ደግሞ አሁን 1 ሲደመር 2 ማለት 3 ነው አይደል የሚወጣው? ይሄ ማለት መነሻችሁን አንድ ታደርጉና ስንት ምድብ ወደፊት ትሄዳላችሁ? 2 ምድብ ትሄዳላችሁ። ማንን ታገኛላችሁ? 3ን ታገኛላችሁ ማለት ነው። ለዛ ነው ቅድም ከአንድ ነው ለምሳሌ 1 ሲቀነስ 1/3ኛ ማለት ከአንድ ላይ ተነስታችሁ አንድ ምድብ ወደ ኋላ ስትሄዱ 2/3ኛን ታገኛላችሁ አልኳችሁ። እሺ ቀጥሎ እዚህ ጋር ምንድነው የሚያሳየው? 3 ሲባዛ በስንት 2/5ኛ ይላል። ይሄ ማለት 3ን በ2/5ኛ አሁን ይሄ ማለት አሁን እዚህ ጋር 0 ነው አይደል? ያው እዚህ ጋር ይሄ 0 ነው፣ ይሄ 1 ነው። ስለዚህ እያንዳንዱ ምድብ ስንት ነው የሚሆነው ማለት 2/5ኛ እያደረገ ያለው እንዴት እንደሆነ ላሳያችሁ። መጀመሪያ በ0 እና በ1 መካከል ያለውን እዚህ ጋር በ1/5ኛ ከፈለው። ይሄ 1/5ኛ ነው። ኤስ 2/5ኛ ነው። ኤስ 3/5ኛ ነው። ኤስ 4/5ኛ ነው። ይሄ 5/5ኛ ነው የሚሆነው ማለት ነው። አንድ ማለት 5/5ኛ ማለት 5 ሲካፈል 5 አንድ አይደለም የሚሆነው። ከዛ አሁን ይሄ ማለት ምድብ አንድ ምድብ ሲሄድ 1/5ኛ ነው ሄደው ማለት ነው። 2 ምድብ ሲሄድ ደግሞ ስንት ምድብ ነው ሄደው ማለት ነው? 2/5ኛ ነው የሚሆነው ማለት ነው። ከዛ 3 ምድብ
እዚህ ጋር 3 ሲሄድ 3 አምስተኛ፣ ቀጥሎ ደግሞ አሁንም ሲሄድ 4 አምስተኛ፣ ከዛስ 5 አምስተኛ፣ ከዛ 6። አሁን የተባለው 2 አምስተኛ 3 ሲባዛ በ2 አምስተኛ ስለሆነ 2 አምስተኛ 2 አምስተኛ ማለት አሁን 1 አምስተኛ ሲባዛ በሁለት ሁለቱ አንድ ላይ 2 አምስተኛ ይሆናል። እነኚህ ሁለቱ 2 አምስተኛ ይሆናሉ። እነኚህ ሁለቱም 2 አምስተኛ ይሆናሉ። እነኚህ ሁለቱም 2 አምስተኛ ይሆናሉ ማለት ነው። ገብቷችኋል? ይሄ 2 አምስተኛ ነው። ምክንያቱም አሁንም ደግሞ ተመሳሳይ የዚህ 2 አምስተኛ መደቡ ማለት ነው። በ2 አምስተኛ በ2 አምስተኛ መደብ ቢሄድ ማንን አገኘ? 6 አምስተኛን አገኘ። እንዴት? በሁለት አይነት መንገድ ላሳያችሁ እችላለሁ። አሁን እዚህ ጋር እያንዳንዱ ምድብ 1/3ኛ ነበር አልኳችሁ፣ ግን እሱ በ2 አምስተኛ ነው ሄደው። ለምን? ማባዛት ስለሆነ። 3 ስንት ጊዜ አለ? 2 አምስተኛ ጊዜ አለ። ስለዚህ ይሄ አንድ ምድብ አሁን 2 አምስተኛ 2 አምስተኛ የሚባል ምድብ የለም፣ ግን 1 አምስተኛ ነበረ ምድቡ። ሁለቱን አንድ ላይ ወሰደው እሱ ሁለቱን አንድ ላይ ወሰደ፣ 2 አምስተኛ ሆነለት። አሁንም ሄደ 2 አምስተኛው ወሰደ፣ 4 አምስተኛ ሆነለት። አሁንም ሄደ ስንት ሆነ? 6 አምስተኛ። ይሄ እንዴት እንደሚመጣ ደግሞ ላሳያችሁ። እያንዳንዱ ምድብ 1/3ኛ 1 አምስተኛ 1 አምስተኛ 1 አምስተኛ 1 አምስተኛ ነው አልኳችኋል። እዚህ ጋር ሲደርስ አሁን አንድ ላይ ከደረሰ በኋላ 1 አምስተኛ ነው ለሚጨምረው አንድ ሙሉ 1 አምስተኛ ይሆናል። ከዛ ይሄ ማለት እዚህ ጋር ማባዛት እዚህ ጋር መደመር 5 ሲባዛ በ1 5 5 ሲደመር 1 6 አምስተኛ ሆነ ማለት ነው። አያችሁ። ስለዚህ ያው ይሄ በማባዛት ደረጃ ደግሞ እዚህ ጋር 2 2 2 አምስተኛ 2 አምስተኛ እያለ እዚህ ጋር ሲመጣ 6 አምስተኛ ይሆናል የሚለውን ያው ተረዱት። በምንም ብላችሁ ለመረዳት ሞክሩ ይሄንን። ምክንያቱም ምድቧች ነች 1 አምስተኛ ነች 1 አምስተኛ 1 አምስተኛ 1 አምስተኛ 1 አምስተኛ ነችና እሱ በማባዛት ስለሆነ ሁለቱን አንድ ላይ 2 አምስተኛ አደረገ። አሁንም ሌላ 2 አምስተኛ ሄደ። ምክንያቱም 2 አምስተኛ 3 ጊዜ ሄድ ስለሚለው ማለት ነው። በዛን ጊዜ 6 አምስተኛን ታገኛለህ። ይሄንን ለመስራት ምንድነው የምታደርጉት? መጀመሪያ አንድ ሬክታንግል እንደዚህ አንዱ ሬክታንግል ስንት ቦታ ነው የምትከፍሉት? 3 እኩል ቦታ ትከፍሉታላችሁ። ምክንያቱም 1/3ኛ ስለሚል ማለት 3 እኩል ቦታ ትከፍሉታላችሁ። ያ 3 እኩል ቦታ ትከፍሉታላችሁ። ከዛ መልሳችሁ ይሄንን ደግሞ ስንት ቦታ ትከፍሉታላችሁ? አሁን ይሄንን ይሄ 1/3ኛ ይሄው 1/3ኛ። ከዛ ደግሞ መልሳችሁ ይሄንን ስንት ቦታ ትከፍሉታላችሁ? 2 ቦታ ትከፍሉታላችሁ ማለት ነው። ምክንያቱም የዚህን 1/2ኛ ታወጣላችሁ አይደለ? 1/3ኛውን ቀቡ። የዚህን 1/3ኛውን እንቀባ። አሁን የዚህን 1/3ኛ እንቀባ። ይሄው 1/3ኛውን ቀባ። ምክንያቱም 1/3ኛን መቀባት አለብን። 1/3ኛ ይሄ ነው። ቀጥሎ ደግሞ ይሄንን እንደ አንድ ሙሉ ነገር ውሰዱና እኩል 2 ቦታ ክፈሉት። ማለት 1/2ኛ ማለት ይሄንን እንደ አንድ ሙሉ ነገር ውሰዱና እኩል 2 ቦታ ክፈሉት ይላል አይደለ? አንድ እኩል 2 ቦታ ክፈሉት ይላል። ከዛ ይሄው እኩል 2 ቦታ እንከፍለዋለን እንደዚህ። አሁን 1/2ኛው ሙሉ እንቀባለን ማለት ነው። በሌላ ቀለም እንቀባው እንደዚህ። ይሄው ሙሉን 1/2ኛውን ቀባን ማለት ነው። አሁን 1/2ኛውን ቀባን ማለት የጋራ የተቀባው የቱ ጋር ነው? ሁለቱም ጋር የተቀባው የቱ ጋር ነው? የጋራ የተቀባው የቱ ጋር ነው? የጋራ የተቀባው ሁለቱም ጋር የተቀባው የትኛው ማለት ይሄ መጀመሪያ 1/3ኛውን አወጣን። አሁን 1/2ኛውን ስናወጣ የጋራ የተቀባው የቱ ጋር ነው? እዚህ ጋር ነው። እቺ ፓርት ነች አይደለ የጋራ የተቀባች። እሺ እሷን ፓርት ደግሞ በሌላ ከለር እንቀባት ማለት ነው። ይሄው አያችሁ። አሁን እቺ ቢጫዋ የሁለቱ ብዜት ነች ማለት ነው። ቢጫዋ የሁለቱ ብዜት ነች። በደንብ እዚህ ጋር በደንብ ተረዱ። ምክንያቱም እዚህ ጋር የተሳለውና የተሳለው ማየትና ሲሳል ማየት አንድ አይደለም። ይሄኛው ነው ሞር ግልጽ ሊሆንላችሁ የሚችለው ብዬ አስባለሁ። ምክንያቱም ይሄ እንዴት እንደተሰራ እየነገርኳችሁ ስለሆነ ማለት ነው። ያው ሶሪ በደንብ የተረዳችሁ ልጆች ካላችሁ ሶሪ እናንተን አይደለም፣ ግን እንዲህ በደንብ ለመረዳት የምትፈልጉ ካላችሁ እንዴት እንደሆነ ይሄ እንዴት እንደተሰራ መጀመሪያ የምታደርጉት ምንድነው 1/3ኛን ታወጣላችሁ። ይሄው 1/3ኛ አንድን ሙሉ ነገር እኩል 3 ቦታ ተከፍሉና 1/3ኛዋን ፓርት እዚህ ጋር እንዲህ ትቀቧታላችሁ። ከዛ ቀባችሁ አይደለ ጨረሳችሁ ማለት ነው። ከዛ ይሄ ደግሞ 1/2ኛ የሚለው ይሄንን እንደ አንድ ሙሉ ነገር አስቡትና እኩል ቦታ ክፈሉት። ከዛ 1/2ኛ ከዛ የተባለውን ፓርት 1/2ኛ ነው የሚለው 1/2ኛውን ቀቡት ይላል። ይሄው ይሄ 1/2ኛውን እንደዚህ ቀባችሁት ማለት ነው። አሁን ሁለቱም የጋራ የተቀባው ይሄ ነው ማለት ነው። ይሄ ደግሞ ከዚህ ሳጥን አሁን እይታችሁ ከዚህ ሳጥን ውስጥ
ይሄ ስንት እጅ ነው? አያችሁ 1 2 3 4 5 6 ነው። እቺኛዋ ፓርት 1/6 ነች ማለት ነው። ስለዚህ የዚህ መልስ 1/6 ነው።